ብዙ ነገር አብራችሁም ሰርታችሁ ነበር። በሰዓቱ አግብተሽ ትዳር ይዘሽ አበባ ደግሞ ማየት አለብሽ፣ ልጅ መውለድ አለብሽ፣ ትዳር መያዝ አለብሽ ያልከኝ። አዎ የምትሰሪውን ነገር በጣም ለይ፣ ሚዲያ ላይ ማቅረብ ያለብሽን ነገር ለይ። እርግጠኛ ሆኜ እስከማውቀው ድረስ ባለፈው እንዳወራ ነው ከወንዶች ጋር ዛትማሽ ግንኙነት የለሽም እስከዛሬ ድረስ አብረሽ ከሰራሽው ጋር። አረኒ ወላሂ ላዚም ከአንዳቸውም ወንድ ጋር ማለት ነው አላህ ምስክር ነው። ጋይ ሻንቻው ዝም ብለሽ ስትለቃቀቂ ምንም አይነት ግንኙነት ኧረ በጭራሽ እንደው ጭራሽ ማምሮ የማስበው ታያቅም አሁን ማለት ካሳው ምን ደስ ያለሽ ችግር የለም። ስም ግንባሬ አይ ታንጣ ስለው እያመጣ ቆለለው አለ ያገሬ ሰው። እንደው ያንቺስ ከፋ እንዴት ነው? ምንድን ነው የሚባለው? በእናንተ በሃይማኖታችሁ አግዙኝ ሙስሊሞች እዛ የሚወሰድበት ቦታ ላይ ማለት ለሷ አሁን በእኛ ቢሆን ጸበል ጸሎት እላለሁ። በእናንተ የሚባለውን ነገር በሉልኝ ወገን፣ ውሰዷት። እዛ ቦታ ላይ እንቅ አድርጋችሁ ውሰዷት። መረጋጋት የሚባል ነገር ያስፈልጋታል። ወደ ራሷ መመለስ ያስፈልጋታል። ልጅቷ አሁን ላይ እየጨለለች ነው፣ ሳናቀው እየጨለለች ነው። ሀባይብ እንዴ ኧረ ሰከን በይ ፈኪዬ፣ ኧረ ሰከን በይ። ማን ነበር ዘፋኙ ሰከን በይ ያለው ማለት ነው? ሳሪ የሚልጅ እነሱ በነገራችን ላይ ማለት እኔ እንደው አምላኬ አደራህን ወልደው ሳይጨርሱ በሰው ልጅ አይስቁ ነው። እንደዛ ሆኖ አወራሩ ራስኮ በቃ ሲዘጋ ስላችሁ የሆነ ያለው የንቀት ጥግ ነው የሚናገራት ማለት ነው። ሲያወራት እንኳን ኢቭን በንቀት ነው። ይህንን እንኳን አይተሽ ጭራሽ ሳመኝ እንዲህ አድርገኝ። አይ አሁን ምን ይባላል? ስላንቺ ጸሎት ብቻ ማድረግ ነው። በነገራችን ላይ ኢክሩ ትናንት አሪፍ ቪዲዮ ሰርታለች። ደስ በሚል ሁኔታ የአባቷን የቤተሰቦቿን ውሳኔ ወደኛ አምጥታለች። ትክክለኛ ነገር ነው አባታችን የተናገሩት። እድሜዋ ጊዜዋ ነው። አሁን ላይ በሰዓቱ የማግባትና የመውለድ ግዴታ አለብን እኛ ሴቶች፣ ገደብ አለን። ገባችሁ? ሁሉም ነገር በሰዓቱና በጊዜው ሲሆን እንደሚያምር ነው አባታችን መናገር የፈለጉት። ሁሉንም ነገር ሰምታለች። እንግዲህ ኢሳብ ሰምተሃል ብዬ በደንብ አምናለሁ። ሰምተሃል፣ ሁሉም ነገር ይስተካከላል ብለሃል። ግዴታ ነው ለአንተ። ምንም ላይሆን ይችላል፣ ምንም ላይመስልህ ይችላል። ግን ለእሷ ሴት ልጅ ናት፣ ገደብ እድሜ የሚባል ነገር አለ። ስለዚህ በመሀላችሁ ንፋስና ሌላ ነገር ሳታስገቡ አንተም ቅለጥ ገጥ ብለህ እንደ ወንድ በስነ ስርዓት እሷን በኒካ አግባ። በቃ በሚፈቀደው መንገድ። ይሄ ነው ትክክለኛው ነገር እኔ ብዬ የማስበው። ፈኪ አንቺ እንዳልኩሽ ጸሎት ያስፈልግሻል። ገና ነሽ። ሁሉም ነገርሽን በቃ እሱም ብሎሻል። ሁሉ ነገር ሚዲያ ላይ አታውጭ፣ የምትደብቂው ነገር ይኑርሽ ብሎሻል። አሁን እንግዲህ እየማልሽ ነበረ ከነዚህ ሁሉ ሰዎች ምንም አይነት ግንኙነት የለኝም እያልሽ ነበረ እና አሙ እንዳለው ከጥይት ውስጥ የወጣ ቀላሃ ነው ማለት ነው። እርግባቢቱ ስትባባሉ የከረማችሁት ለቪዲዮ ነው ማለት ነው። ወይኔ እንደ አሙ የት ገብተ ይሆን? ጠፋ እኮ በሞትኩት አፈር በበላሁት። እንደወይ ምን ላይ የዋለች ምንድን ነው የምትሆነው? የባህር ላይ ኩበት ሆነ ቁጭ። አይ ወንድሜን እንዲሁ መበደል እንደዚህ እኮ ነው። አንድም የአገሬ ሰው ምን ያህል መሰላችሁ ሲተርት፣ አንድም ከደና ተወለድ አንድም ከደና ተጠጋ ይላል። ከደና ካልተጠጋችሁ እድሜያችሁም ሙሉ እንደተንከወከዋችሁ ነው የምትኖሩት። በነገራችን ላይ ቤተሰብ ናፍቀውኛል እነማትልኝ ነባና ይብሩዬ ናፍቀውኛል። የኔ ትናንሾች ማለት ነው፣ የኔ ታዳጊዎች ማለት ነው። እንግዲህ ከሰሞኑ ትልቅ ነገር ወይ ዛሬ ጤና ነገር ይዘውልን ይመጣሉ እያስባሉ ፈታ ዘና እያላችሁ ኑልን። አቦ ምን ነው ጭንቀት፣ ጭቅጭቅ ሚዲያውላ የሆነ በቃ እንዴት ልበላችሁ ንትርክ። እንዴት ነው አይምሯችሁ አልደከመው? እኔ ደክሞኛል በበኩሌ ማለት ነው። እና እንግዲህ አሁን ጎበዝ ጀግና ለመባል ጥፊ ያቀምሰው ሄደች ይጻን ማለት ነው ፋቲ። አይ ፈኪ ያንቺ ነገር አሁን ምን ይባላል? ወደ ሰላም ይመልስሽ ነው። ሌላ ምንም የሚባል ነገር የለም። እንደሆነስ ስላንቺ ጨነቀኝ እንጂ ሌላ ምንም ልልሽ አልችልም። እና ዞሮ ሌላ ምን ልልሻለሁ? በቃ ወደ ቀልብሽ ተመለሽ ነው የምልሽ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ወዳችኋለሁ። መልካም ጊዜ። ቻው ቻው።